በመጀመሪያ ደረጃ እግዚአብሔር ይችን ሰዓትና ይችን ደቂቃ ፈቅዶ ለዚህ ሰዓትና ለዚህ ዕለት ስላደረሰን ስሙ የተመሰገነ ይሁን። የተወለድኩበት ሀገር እንደ ሀገር ከሆነ ኢትዮጵያ፣ እንደ አካባቢ ከሆነ ሰሜን ወሎ መቄት ወረዳ የምትባል ቤተክርስቲያኑ ቅዱስ ሚካኤል መስቀል ቅዱስ ሚካኤል የሚባል ደብር ላይ በሱ ላይ በትንሽ የገጠር መንደር ተወልጄ ነው ያደግኩት። በአገልግሎት ደረጃ አገልግሎት የጀመርኩት ያው እንግዲህ አገልግሎት በብዙ አይነት መልኩ ይገለጣል። ያው ደመወዝተኛ ሆኜ በደመወዝ አገልግሎት የጀመርኩት ካራ ደብረታቦር ቅድስት ሥላሴ ቤተክርስቲያን በአዲስ አበባ ነው አገልግሎት የጀመርኩት። እንግዲህ አገልግሎት አሁንም እያገለገልኩ ያለሁት ያው አገልግሎት በጀመርኩበት በዚሁ በካራ ደብረታቦር ቅድስት ሥላሴ ቤተክርስቲያን ነው እስካሁን ያለሁት። አብነት ሊቃውንት አባቶቻችን በጥልቀትም በርቀትም አብራርተው እንደሚገልጹት እኛ ደግሞ እንግዲህ እንደ ልጅነታችን በአቅማችን ልክ አብነት ማለት ምሳሌነት፣ አራያነት፣ ምልክት ማለት ነው። እኛ በመናቀው ለአንድ ሀገር መለያ ምልክት ባንዲራ እንዳለት ሁሉ ለኛ ደግሞ ለቤተክርስቲያናችን በቤተክርስቲያናችን ለኛ መምህሮቻችን አብነቶቻችን ናቸው። ያው የቤተክርስቲያኑ አባቷ መሪዋ ሰሪዋ ደግሞ ሊቀ ካህናት ኢየሱስ ክርስቶስ እንደሆነ የመጀመሪያው አብነታችን ሊቀ ካህናት ኢየሱስ ክርስቶስ ነው ማለት ነው። እሱን አብነት ተከትለን በሱ ህይወት ውስጥ ነው የምንኖረው። አብነት ያው በትንሹ እንደዚህ ነው በእኔ አገላለጽ። ትምህርት ቤት የአብነት ትምህርት ቤት ማለት ያው እንግዲህ አባታችን ሊቀ ካህናት ኢየሱስ ክርስቶስን እንዲህ ብለን ካገለጽ የአብነት ትምህርት ቤት እኛ አሁን ባለንበት በእኛ እንኳን ደረጃ ለምሳሌ እኛ አሁን እየተማርን ያለነው ሁለት ናቸው። የጸሎት የምስጋና ትምህርት አብነት ያው አብነቱ ነው። ቤት የሚለው የምንማርበት ቤት ማለት ነው። ከዚያ ሶስተኛው የአብነት ትምህርት ቤት የምስጢርና የትርጓሜ ትምህርት ማለት ነው። ትምህርቶቹ እነዚህ ናቸው። የአብነት ትምህርት ቤት በሀገራችን እና በኢትዮጵያ አጀማመሩ ምን ይመስል ነበር ካለ ያው ቅድም ወዳልነው ወደ አባታችን ወደ አምላካችን ወደ መምህራችን ወደ ኢየሱስ ክርስቶስ መሄዳችን አይቀርም። ያው ክርስቶስ እንግዲህ ከተወለደበት ከዘመነ ስብከቱ ጀምሮ ለምሳሌ 120 ቤተሰብ ከ120 ቤተሰብ ብንሄድ 12ቱን ሐዋርያት ባደረበት እያደሩ በዋለበት እየዋሉ ጊዜ ወስኖላቸው ጊዜ ያለው ሁኔታ ለሌሎቹ ጊዜ ተወስኖላቸው ጊዜ ተፈቅዶላቸው በዚያን ሰዓት ነበር ያስተምራቸው የነበረው። ለሐዋርያት ግን ባደረበት እያደሩ በዋለበት እየዋሉ እንዲማሩ ነው። እንግዲህ የአብነት ትምህርት ቤት አጀማመሩ እንደው ብዙ አገላለጽ ቢኖርም እንደዚህ ነው። ከዚያ በፊት ከተባለ በዘመነ ብሉይም በየእድሜያቸው በየሁኔታው ነበር እነ ሙሴ ያስተምሯቸው ነበር፣ ትምህርት ነበር በየሁኔታው። ግን በክርስቶስ በዚህ አይነት ሁኔታ የአብነት ተጀምሯል። ያ 120 ቤተሰብ
እንዳልኩት ከ36ቱ ቅዱሳት አንስት ነበሩ፣ 72ቱ አርዲት ነበሩ። ለነዚህ ሰዓት ተወስኖላቸው ጊዜ ተወስኖላቸው ይማሩ ነበር። ላብነቶቹ ግን ለ12ቱ ሐዋርያት ግን እንዳልኩት ያው በተቀመጠው መልኩ ባደረበት እያደሩ በዋለበት እየዋሉ ይሄ ጊዜ ሳይወሰንላቸው በሙሉ ይማሩ ነበር። አጀማመሩ በዚህ ሁኔታ ነው። የአብነት ትምህርት ቤት ቀደም ባሉት አሰጣጦች ስንል እንደው ካኛ አቅም እንኳን ካኔ አቅም ብነሳ ከዚያ በፊት ያሉትን ትቼ ካኔ አቅም ብነሳ የአብነት ትምህርት ቤት ያው በብዛት የነበሩት በገጠር ነው። በገጠር አብነት ትምህርት ቤት ስንማር ከቤተሰቦቻችን ወጥተን እንደው የእድሜ ደረጃ ብንወስድ እንኳን ከ12 ዓመት ከ14 ዓመት ከ15 ዓመት ጀምረን የመጀመሪያ ደረጃ በአካባቢያችን ባለ ቤተክርስቲያን አትብ ገጽ ሀሁ አቦጊዳ መልእክተ ዮሐንስ ብለን ከዚያ በኋላ ዳዊት ወደ ዳዊት ስንደርስ ከቤተሰቦቻችን ተለይተን ኮፊዳ የሰሌን ኮፊዳ ተሰርቶልን ዘንድሮስ ይኑር አይኑር እንግዲህ አይታወቅም። በሱ አይነት መልኩ ትንሽ ራቅ ብለን በእንተ ስማ ለማርያም ስለመብርሃን እያልን ማታ ከ11 ሰዓት በኋላ የምግባችን ነገር እናቶቻችን አዘጋጅተውልን ከዚያ በእንደዚህ አይነት ሁኔታ እየተማር ነው የድሮ የአብነት ትምህርት ቤት አካሄድ በዚህ አይነት መልኩ ነው። የዘንድሮ የአብነት ትምህርት ቤት እንግዲህ በአዲስ አበባ ሁላችንም እንደምናውቀው ሰዓት ቆጥበን ሰዓት ወስነን ነው እየተማርን ያለነው። ያው ያኛውን በዚህ አይነት ሁኔታ ለማስኬድ በድሮ ሁኔታ ለማስኬድ ያለንበት ከተማ የትምህርት አሰጣጡ ሁኔታ የቦታው ሁኔታ ስለሚወስነው የዘንድሮውና የድሮውን ለማወዳደር እርግጥ ልዩነትና ርቀት ይኖረዋል። ያው የምናየውም ነገር ስለሆነ ያው ያለንበት ነገር ስለሆነ ማለት ነው። የአብነት ትምህርት ቤትና ሰንበት ትምህርት ቤት የመጀመሪያ የአብነት ትምህርት ቤት ከአብነት ትምህርት ቤቱ የመጣ ለወጣቶቹ ቅድም ከመጀመሪያ አንስቼዋለሁ። ሰዓት ተወስኖ ቀን ተመርጦ በየእድሜያቸው ክልላቸው በብሉይ ኪዳንም እንደነበረው አሁንም በእኛ ዘመን ከአብነት ትምህርት በአጠቃላይ መነሻው ከአብነት ትምህርት ቤቱ የተወሰደ ነው። የሰንበት ትምህርት ቤቱ ወጣቶቹ ይሄ የዘመናዊ ትምህርት አስኮላ ትምህርት የሚባለው ትምህርት ካመጣ በኋላ ወጣቱን ለማግኘት ወደ አብነት ትምህርት ቤት ሂዱ ለማለትም ያው የጊዜ ሁኔታ የዘመኑ ሁኔታም ያው ካሉት ሁኔታዎች ጋር ማጣጣም ስለተፈለገ ከሰኞ እስከ ዓርብ የሚማረውን የአብነት ትምህርት ቤት እንዳለ ሆኖ ወጣቶቹንና ደግሞ በዚህ በከተማ አካባቢ ያሉትን ልጆች በዕለተ ሰንበት በቅዳሜና በሰንበት ሰዓት ተወስኖ የተመጣጠነ ነገር አመጣጥኖ እንዲማሩ ተደረገ እንጂ መነሻው አሁንም ያው ከአብነት ትምህርት ቤት የተወሰደ ግን ከእድሜ ጋር ለማመጣጠን የተደረገ ትምህርት ነው ማለት ነው የምንችለው። የአብነት ትምህርት ቤት መማር ያለባቸው እነማን ናቸው የሚለው ጥያቄ በእድሜ በጾታ ከሆነ የአብነት ትምህርት ቤት ለመማር እድሜም ጾታም አያስፈልገውም። ቅድም ብለናል። የአብነት ትምህርት ቤት ለመማር በእድሜ ሁኔታ በጾታ ሁኔታ እነማን ናቸው ለነማን ይገባል የሚለው አብነታችን ሊቀ ካህናት ኢየሱስ ክርስቶስ ነው ካልን ሁላችንም የአብነት ትምህርት ቤት መማር እንዳለብን ያው ግድ ነው ማለት ነው። ግን ከእድሜ ሁኔታ
እነማን ናቸው ከጊዜ ሁኔታ ከጾታ ሁኔታ ከተባለ የአብነት ትምህርት ቤት ያው በመጣንበትና በምናየው አሁን ከህፃናት ቅድም ካጠራ ነው ከ12 ዓመት ከ14 ከ15 ዓመት ጀምሮ ያለነው በህፃንነትም ስለሆነ ይሄ የአብነት ትምህርት ቤቱ ትምህርቱ የሚገባው በአይምሮ የሽምደዳ የጸሎት የአገልግሎትም ስለሆነ ለዚህ ቅርቦቹ ከዚህ ከ15 ዓመት እና ከ12 ዓመት ጀምሮ ያሉት ስለሆነ እነዚህ ናቸው የአብነት ትምህርት ቤት አሁን በምናየው መልኩ እየተማርንም የመጣነውንም አሁንም ያሉት በብዛት የሚታዩት በዚህ እድሜ ሁኔታ ናቸው። ነገር ግን አብነት ትምህርቱ የአብነት ትምህርት ቤቱ ቅድም ያልነው የጸሎት የምስጋና የምስጢር ትምህርት ነው ካልን ያው እድሜና ጾታ እግዚአብሔርን ለማመስገን እድሜ ጾታ አይወስነውምና ያው ከእግዚአብሔር ጋር ለመኖር አብነታችን ለመምሰል አብነታችን መያዝ ሁላችንም ግድ ነው ማለት ነው። ሴቶች በአብነት ትምህርት ቤት እንዴት ይታያሉ ካልን በአብነት ትምህርት ቤት ሴቶች የአብነት ትምህርት ቤት መማር እንዳለባቸው በአብነት ትምህርት ቤትም መኖር እንዳለባቸው ያው ምንም ጥያቄ የለውም። ቅድም ያነሳ ነው አሁንም እዚያው 36ቱ ቅዱሳት አንስት ካልን ያ የ120 ቤተሰብ እነዚህ አካሎች ካሆኑ ያን ትምህርት እየተማሩ ነው ያለፉት። የአብነቱ መገኛ ቅድስት ድንግል ማርያም እመቤታችን ካሆነች በአብነቱ ውስጥ ሴቶች እንዲኖሩ ያው ምንም ጥያቄም የአብነት ትምህርት ቤት ያስፈልጋቸዋል አያስፈልጋቸውም የሚል ነገር የለም። የአብነቱ ባለቤት የአብነቱ ወላጅ አብነቱን የመገለጫ ምክንያት ያደረገችልን እናታችን ቅድስት ማርያም እስከሆነች ድረስ ያው በአብነት ትምህርት ቤት ምንም የሴቶች ቦታ የላቸውም የምንላቸው ነገር የለም። ምናልባት እዚህ ጋር ማነሳው አንድ ነገር ሊኖር ይችላል። የአብነት ትምህርት ቤት ለሴቶች ምን ያስፈልጋል? አይቀድሱ፣ አይቆሙ፣ አይሰብኩ የሚል ወላጆቻችን ምናልባት ላገላለጹ ድክመት ካለበት አላቅም እንጂ የደካማ አስተሳሰብ ካልሆነ በስተቀር ክርስቶስ አብነታችን ሲያስተምር ማርያም መሳሐሬት መክፈል ተሰናይ የሚለውን ብንወስድ ይሄ ትምህርት ያብነት ባብነቱ እግር ስር ቁጭ ብላ ስትማር ወንጌልን ስትማር የነበረችው ያው ከሴቶች ከእናቶቻችን አንዷ እናታችን የተሻለውን ነገር መረጠች፣ በጎ ዕድልን አደረገች አይደለ ስንል የነበረው። ስለዚህ ሴቶች አብነት እንዲማሩ ያው ግድ ነው ማለት ነው። በአብነት ትምህርት ቤቱ ሴቶቹ በሚማሩት በአብነት ትምህርት ቤት በኔ በኩል ያሉት እንደ ጊዜ ሁኔታ ካልሆነ በስተቀር የሚበዙበት ሰዓት አለ፣ የሚያንሱበት ሰዓት አለ። እኔም እሱም ካገመገምኩትና ካየሁት አንፃር ከሆነ ምናልባት የትምህርት ዘመን ይሄ ያስኮላው ትምህርት በሚጀመርበት ሰዓት የመቀነስ ሁኔታ አለ። ነገር ግን የዚህ ያስኮላው ትምህርት ቁሞ ክረምት አካባቢ ላይ በብዛት ይመጣሉ። እንዳብነት ካመላቸውም አሁን ካሉት ልጆች ቢያንስ ከ8 ከ12 በላይ ልጆች ይሄ መሰረታዊ የጸሎትና የመስጋና ትምህርቱን የተማሩ ልጆች አሉ። እንዳውም አሉ ካመላቸው በብስለታቸውም በእውቀታቸውም በስነ ምግባራቸውም የተሻሉ ልጆች እምላቸው በሴቶቹ በኩል ጥቂት የማይባሉ ግን ብዙ ያልሆኑ ልጆች አሉ። የአብነት ትምህርት ቤት ለማስተማር ምን አነሳሳዎት እንደሚለው ጥያቄ በጣም መልካም ጥያቄና ጥሩ ጥያቄ ነው።
የአብነት ትምህርት ቤት ለማስተማር ገና የአብነት ትምህርት ቤት ስጀምር መምህራኖችን ሳይ እንደሱ እንደ መምህራኖች ለዚያ እድሜና ለዚያ የእውቀት ደረጃ ደርሼ ባስተምር የሚል ምኞት የጀመርኩት ገና ትምህርት ስጀምር በህፃንነቴ ነው። ማን እንደነገረኝ ለምን እንደሆነ ግን አላቅም። ግን በነበረኝ በህፃን አይምሮ ባየሁት ደስ የሚል ሁኔታ እንደነዚህ ደርሼ ባስተምር የሚል በህፃንነት አይምሮ ስሜትና ምኞት እንደነበረኝ አውቃለሁ። ከዚያም በኋላ ግን የአብነት ትምህርት ቤት እኔ ማስተማር የማስበው የነበረው በዚህ አይነት ደረጃ ሳይሆን በመምህራኖቼ ልክ የሆነ ተለቅ ባለ ሁኔታ ሆኖ በዚያው በተወለድኩበት አካባቢ የአንድ ጉባኤ መምህር ሁኜ የማስተማር ምኞቱና ሐሳቡ ነበር የነበረኝ። ግንም ሆነ ምን ያው ፈቃደ እግዚአብሔር ሆነና ተማሪ እያለሁ ከትምህርት ቤት መምህራችን ወደ አዲስ አበባ ሲመጡ ወደ አዲስ አበባ የኛ የራሳችን ሐሳብ ቢኖርም እሱ ሐሳብ ያው እንዴት እንግዲህ የእግዚአብሔር ፈቃደ እግዚአብሔር ነው። መቼም ፈቃደ እግዚአብሔር ባይሆን ኑሮ ወደ አዲስ አበባ እንመጣም ነበር። ተነስተን በመምህራችን ምክንያት ወደ አዲስ አበባ መጣን። አዲስ አበባ እንደመጣንም ኮተቤ ገብርኤል በዚህ አዲስ አበባ ደብረ ልዑል ዳግማዊ ቁልቢ ገብርኤል ኮተቤ ገብርኤል አልደፍነ ካሱም የተወሰነ ሰዓት ቢያንስ ከዓመት ያላነሰ ስንማር ቆይተን ያው አሁንም እንደምናየው የአዲስ አበባ ትምህርትና የክፍለ ሀገሩ ትምህርት በመናቀው ልክና በለመድነው ልክ ስላልሆነ ቅድም መጀመሪያ ያነሳነው በየት ደብር ታገለግላለህ ወደ ተባልኩበት አሁን ወዳለሁበት ወደ ካራ ስላሴ ያኔ ካራ ስላሴ ነበር የሚባለው አሁን ደብረ ታቦር የተባለው ያው ከተወሰነ ጊዜ በኋላ ነውና በዚህ መጣሁኝ። በዚህ እያገለገልኩ እያለሁኝ ወደ ዋናው ነጥቤ ልምጣና የጽየ ማህሌት ቁመን አድረን ሲደክመን በጣም ሲደክመን ምናርፍበት ቦታ ነበርና በሱ ጋር አርፈን እያለን ካጎኔ ህፃናት ነበሩ የሰንበት ትምህርት ቤት ልጆችና እነሱን አትብገጽ ሲሉ ሰማለሁኝ። ማን እንደሚያስብላቸው ማን እንደሚያስተምራቸው አላቅም ነበርና እና በዚያ ውስጥ እኛ በመጣንበት ያመጣጥ ትምህርትና ህፃናቱ የሚሉት የትምህርት የንባብ አባባል ሁኔታ ጥሩ አልነበረምና እሱን ሰምቼ በውስጤ የሆነ ነገር ያው የማይረሳ አምላክ ስለነበረ ያን ሐሳብ ከዚያም ጋር ያኔ ያረፍኩበት ምክንያት ያንን በሱ አይነት ሊቀሰቅሰኝ ይመስለኛል። እሱን ሰማውና በልቤ ይዤው ዝም ብዬ ወጣው። ከዚያ በኋላ በሰንበት ትምህርት ቤቱ ያለውን የሰንበት ትምህርት ቤቱን አመራር ምንድነው በዚህ በኩል ያለው ሁኔታ ምናምን ስል ብዬ ጠየቅኩኝ። ስጠይቅ ያው የአብነት ትምህርት ቤት የሚያስተምርልን ስላጣን እኛ ያው ባለን አቅም ልክና ባለን መጠን ዝም ብለን ባለችው ሰዓት የዘወትር ጸሎት እናስጀምራቸዋለን። ነገር ግን እንደ ሰንበት ትምህርት ቤቱ ሐሳብና እንደኔ እንደ ሰንበት ትምህርት ቤቱ ያመራር ሐሳብ በጊዜው 15 ዲያቆናት ወይ 12 ዲያቆናት ለድቁና የመረጥናቸውና ያሰብናቸው ልጆች ነበሩ። በዚህ አይነት ሁኔታ ግን ይሄን ሐሳቡን በደም የሚያሳድግልን ስላጣን ያው እኛ በዚህ አይነት ሁኔታ እናስቀጥላለን የሚል ሐሳብ በጊዜው የሰንበት ትምህርት ቤቱ ሰብሳቢ የነበረ ዲያቆን ሙሉ ጌታ ጸጋዬ የሚባል ወጣት በዓለሙ ደግሞ የጤና ባለሙያ የነበረ ልጅ ነበርና እንዳጋጣሚ ሆኖ ደግሞ እኔ የነበርኩበት ተከራይቼ የነበርኩበት ቤት የሱ የባለቤቱ እናት ነበሩና ከዚያ ለፍታትም እኔ ጧት ተነስቼ 12 ሰዓት ተነስቼ ለፍታት ወደ ቤተክርስቲያን ስመጣ እሱ ከ12 ሰዓት በፊት 11 ሰዓት 10 ሰዓት ይመስለኛል ልጆቹን አስተምሮ እኔ ወደ ቤተክርስቲያን ገና ተነስቼ ስመጣ እሱ ግን አስተምሮ ጨርሶ ሲመለስ
መንገድ ላይ መካከል መንገድ ላይ እንገናኝ ነበርና ከዚያ በኋላ እኔ ምንድነው ማድረግ ያለብኝ ብዬ ካሰብኩ በኋላ እሱን ጠየቅኩት። በሰንበት ትምህርት ቤቱ ማግዝህና የሆነ የኔ ድርሻ የሆነ ነገር ማደርገው ነገር ካለ ንገረኝ፣ ያው እኔ ዝግጁ ነኝ በእኔ አቅም የሚሆን ነገር ካለ ብዬ ጠየቅኩት። አንድ አባባል አለ፣ በፈረስ ስንፈልገው በእግሩ ተገኘ ነው የሚባል አባባል አለና እንዳውም ቅድም እያልኩ የነበረውን ይሄ 12 15 ዲያቆናት በሰንበት ትምህርት ቤቱ ለማፍራት እቅዳለና ስለዚህ እግዚአብሔር ፈቃዱ ከሆነ በቃ ይሄ ድል ነው። ስለዚህ ይሄን ሐሳብ ለእርሱ አስረክበውታል አለኝ ልጁ። ከዚያ በኋላ እንዳውም የጀመርንበትን ሰዓት አድረሰውም 2006 የካቲት 4 እንዳውም ዘመነ ነነዌ ነበርና የጾም ሰዓት ነው። በሱን ሰዓት እግዚአብሔርን ጠይቀን እንግዲህ ያረሳኝ አባቶች አምላክና የልጅነት ምኞቴ የነበረውን ያው ባሰብኩት ደረጃ የኔ ሐሳብ ያው እንግዲህ ለኔ ትልቅ ያልኩት ትልቅ ያሰብኩት ሐሳብ ነበር። ግን ትልቅ የሚባለው ከህፃናቱ ተነስቶ ህፃናቱ ስለነበሩ ትልቅ የሚሆኑት ለካ ከህፃናቱ ጋር ያንን የመምህራንን በረከት እግዚአብሔር አረሳኝም ነበርና በዚህ አይነት ህይወት ነው ትምህርቱን እንደው ከረጅሙ ባጭሩ ምሳሌ ግን እንደመነሻ የሆነ ግን የነዚያ ህፃናት ድምጽና ከዚያ በኋላ የዚያ የሰንበት ትምህርት ቤት ሰብሳቢ የነበረው ዲያቆን ሙሉጌታ የሚባለው ልጅ የሱ ሐሳብና የሱ የነበረው ያገልግሎት እኔ ከቤት ተነስቼ ወደ ቤተክርስቲያን ስመጣ እሱ ልጆቹን አስተምሮ ወደ ቤት ሲመለስ እና እኔ ማን ነኝ የሚለውን ጥያቄ እግዚአብሔር በዚያ ልጅ ምክንያትና በእነዚያ ህፃናት ድምጽ ግን የመምህራኖቼ የህፃንነቴን ምኞት እሱን ስላረሳኝ አራያና ምሳሌ የሆነ ግን ዲያቆን ሙሉጌታ በዚያን ዘመን የሰንበት ትምህርት ቤት ሰብሳቢው የነበረው ልጅ ነው። አሁን እዚህ ላይ ችግር አይጠየቅም። ችግር ያው አንዳንዴ ችግር የመልካም ነገር መነሻ መንገድ ነው። አሁን ከህፃናት ጋር ያመሸህ ምን አይነት ችግር ገጠመህ ምን አይነት ነገር አለ የሚባለው እናንተም አብራችሁ ስላላችሁ የችግሩም ተካፋይ ስለሆናችሁ ችግሩን እናንተም ስለምታውቁት አሁን እሱ ችግር ላይ ዘርዝሬ የማወራው ነገር የለም። እንደው እንደ ችግር ይነሳ ከተባለ ገብሱ ይነሳ ከተባለ የማስተማሪያ ቦታ ነፋሱ ቅዝቃዜው አቧራው ከሆነ ይሄ ችግር ብዬ ይሄን ችግር ላንሳው። ሌላውን ግን እናንተ የምታውቁትን ችግር ሌላውንም ደግሞ በብዙ አይነት ሁኔታ ያለው ሁኔታ እሱ ግን ያው እንግዲህ ምን ማለት ይቻላል ጊዜ ይፈታዋል። ባለንበት ከተማ የአብነት ትምህርት ቤቱ በበቂ ሁኔታ እየተዳረሰ ነው ወይ ብቻ ሳይሆን ሲጀመር ትምህርቱ በከተማው እየተዳረሰ ነው ሳይሆን ተጀምሯል ወይ ነው። አሁን እኔ እንደማየውና እንደምሰማው ከሆነ አልፎ አልፎ አሉ ግን መጀመሪያ ላይ እንትን እንዳልነው በስርዓቱና በመጣንበት የአብነት ትምህርት ቤቱ በሚፈልገው መጠን በነበረው ባመጣጥ ሂደት እየሄደ ነው ወይ ከተባለ ያው እናንተ የአይን ምስክር ስለሆናችሁ ያው በቅርብም በሩቅም ስለምታውቁት ያው እኛም የመጣንበት የአብነት ትምህርት ቤት እንዴት እንድንማር እንደነበረ ያንን ብዙ ጊዜም እየነገርኳችሁ ስለነበረ እናንተም ያው ታሪኩን አሁን በደንብ እየተንቀሳቀሳችሁ ስለምታዩት እንደዚህ አይደለም።
ነገር ግን በከተማው በአዲስ አበባ በተለይ በአዲስ አበባ አሁን መምህራኑ አሉ የሚባሉት መምህራኖች በከተማው እንዳሉ ያው ግልጽ ነው። አሁን ዋናው ጥያቄ መሆን ያለበት መምህራኑ ተማሪ አግኝተው ማስተማሪያ ቦታ ተዘጋጅቶላቸው አላስተምር ብለው ነው፣ ተማሪ ጠፍቶ ነው፣ መምህራኑ አላስተምር ብለው ነው የሚለው ጥያቄ ቢነሳ ነው እኔ ጥሩ የሚመስለው። መምህራኑ አሉ፣ እንደውም የተሻሉ የሚባሉትን መምህራኖች ከተማዋ ስብስብ አድርጋ ይዛቸዋለች። ግን እነሱ ለማስተማር ፍላጎቱ ሳይኖራቸው ቀርቶ ነው ማስተማሩን ጠልተውት ነው ወይ የሚባል ሐሳብ ከሆነ አይመስለኝም። ማስተማር ይፈልጋሉ። ግን ሰው ማስተማር ሲፈልግ ቢያንስ ሁለት ነገር ያስፈልጋል። እንደው ሶስተኛውን ብተው መጀመሪያ ነው፣ ሶስተኛውን ብተው ሁለት ነገር ያስፈልጋል። አንድ ተማሪ ያስፈልጋል። በሁለተኛ የሚያስተምሩበት ቦታ የተመቻቸ ባይሆን እንኳን መልካም ፈቃደኛ የሆነ ሁኔታ ያስፈልጋል ማለት ነው። ከዚህ አንፃር በአዲስ አበባ ያሉት መምህራኖች ማስተማር እየፈለጉ ግን ማስተማር ባለማቻላቸው ውስጣቸው እያዘነ እንደውም ብዙዎቹ መምህራኖች እኔን እግዚአብሔር ፈቅዶልህ በመምህር ካነሱ ጋር የተመጣጠኘ ሳልሆን ልጃቸው የሆንኩት በእውቀትም በእድሜም ግን የማስተማር ልምዱና የማስተማር አቅሙ የነበራቸው እግዚአብሔር ፈቅዶልህ እግዚአብሔር ባርኮህ እዚህ ጋር ማምሸትህ ላንተ ትልቅ ነገር ነው። እርግጥ ቀላል ነገር ይመስልሃል፣ አንተ እግዚአብሔር ፈቅዶልሃል የሚሉኝ በእውቀት በእድሜ የሚበልጡ መምህራኖች እንደው እኔን እንደ ሰውና እንደ ትልቅ አድርገው እግዚአብሔር ፈቅዶልህ ነው በርታ የሚሉኝ አሉ። በዚህ አሁን የማስተማር ፍላጎታቸው ማስተማር እንደሚፈልጉና ሐሳባቸው ትምህርቱ እንዳላስጠላቸው እና እንዳልደከማቸው በዚህ ማወቅን እንኳን በዚህ መረዳት ችያለሁ። ግን አልተመቻቸም። ይልቁንስ እግዚአብሔር ይችን የሰጠህን ነገር እንደው እግዚአብሔር እንዳይቀማህ መልካም ቦታና መልካም ሁኔታ ላይ ነው ያለው፣ ግን ትንሽ ነው ብለህ እንዳትንቅ በርታ ይላሉ። ስለዚህ መምህራኑ ማስተማር አስጠልቷቸው ደክሟቸው ሳይሆን ያው የነገሮች ያለ መመቻቸት እንደዚህ ነው ብዬ ነው የማስበው። ይሄ ነው ሁኔታው። አስቂ ገጠመኝ ከህፃናት ጋር ያው ስታመሽ ከህፃናት ጋር ብዙ የሚያስቅና ያው ሳቅ ብዙ መልክ አለው። ግን ከህፃናት ጋር ስታመሽና ከህፃናት ጋር የህፃናት መምህር ስትሆን ያው የሚያስቅህ ሳቅ ሳይሆን ደስታ ስለሆነ ሳቅ ደግሞ ያው በደስታ ውስጥ ስላለ ህፃናቱ በአጠቃላይ ያው ደስታ ስለሆኑ የሳቅ ምንጭ ስለሆኑ የሚያስቁ ነገሮች ብዙ ናቸው። ህፃኗ ልጅ መጣ አትብገጽ ካንተ ጋር ማለት ስትፈልግ ራሱ ይሄ ደስ የሚልና የሚያስቅ ነገር ነው። ይሄ ካልሆነ በስተቀር ሌላ የሚያስቅ ገጠመኝ ምንም ከህፃናት ጋር ሌላ የተለየ ምናልባት በመጨረሻ ማስተላለፍ የምፈልገው መልእክት የሚኖረው መጀመሪያ ወዳነሳው ጥያቄ ላይ አሁን በአብነት ትምህርት ቤቱ የአብነት ትምህርት ለማን ነው የተፈቀደው በሚል በቂ ባልሆነ ምክንያት ዝም ብለን ጊዜያችን የምናጠፋ ወጣቶችም እናቶችም አባቶች ጊዜ ካላቸው የ60 ዓመትም የ40 ዓመትስ እድሜ አባቶች እናቶች ቢሆኑ ምንም ችግር የለውም። ጊዜ ካለና ሁኔታዎቹ ከተመቻቹ ይሄን በተለይ ደግሞ ግን ሌላ እንደው ማስተላለፍ የምፈልገው ወጣቱ ነው ጊዜ ኑሯቸው አቅሙ ኑሯቸው ግን ሴቶች ልጆች እህቶቻችን እነሱ አንቀድስ
አንቆም ምን ይሰራልናል ምን ይሰራል የሚሉ ይሄ ግን እንደው ሰንበት ትምህርት ቤቱም እንደ ሰንበት ትምህርት ቤት ይሄን በቂ የሆነ ፕሮግራም አዘጋጅቶ ለወላጆችም ለወጣቶችም ይሄ ነገር ተስተካክሎ ከጊዜያችን ላይ ቀንሰን ባለን ጊዜ ላይ ግዴታ መምህርም የምንፈልገው መምህር ባይገኝ እንኳን እህቶቻችን አሉ ጓደኞቻችን አሉ እሱም ፕሮግራም ተስተካክሎ በሚመች ፕሮግራም ወጣቶቹ በሚመቻቸው ፕሮግራሙን አስተካክሎ በእነሱ ጊዜ በሚኖራቸው ሰዓት ቢያንስ እንኳን እንደው ቢያንስ ያው ቅዳሴ ያው ታስታውሳላችሁ መካከል ላይ ንግባይኪ ሀበ ጥንተ ነገር እንልና ስራተ ቅዳሴው አልቆ ወደ ዋናው ቅዳሴ ልንደርስ ስንል ምን ብለን ነው የምንገባው? ንግባይኪ ሀበ ጥንተ ነገር እንልና ጸሎተ ሃይማኖት እንበል ጸሎተ ሃይማኖት አይደለ ብለው ቄሱ አዘውን ያልፋል። ያለው አስቀዳሹ ከእናቶች እስከ ወጣቶች ከህፃናት ጀምሮ በሶስቱም ከማህሌቱ ጀምሮ የሴቶች መቆም ያለ የወንዶች መቆም ያለ በሱ የቆመው ሁሉ ካህኑ እንዳይሉት ጸሎተ ሃይማኖትን የህዝብ ነው ተብሎ እንበል ጸሎተ ሃይማኖት ብለው ወደ ራሳቸው ወደሚሉት ነው። ስለዚህ ቢያንስ እሱን እንኳን ጸሎተ ሃይማኖት ወይ የሚሉት አካል አላሉት ወይኛ የሚመለከተና አላልነው ዝም ብለን ትእዛዙን ተቀብለን ጸሎተ ሃይማኖት ውስን ሰዎች አሁንም ብለውት ነው የሚሄዱትና ያን እንኳን የኛን ድርሻ ለማለት ድርሻችን እንኳን ለማለት ይሄን እንኳን የምስጋና ትምህርት ነው የጸሎት ትምህርት ነውና ይሄን እንኳን እንደው የዘወትር ጸሎት ዳዊት ውዳሴ ማርያም መሰረታዊ ነገር ብናቅ ይሄን ለማወቅ ደግሞ እግዚአብሔር በእኛ ቦታ ላይ ፈቅዶ ቦታውም ተመቻችቶ ጊዜም እግዚአብሔር ሰጥቶን ያው በአቅማችንም ልክ አሁን እኛ ስላለን ከኛም በታች ደግሞ ተተኪዎቹ ስላሉ ወደ ትልቁ ደረጃ ደርሰን አቅምም እግዚአብሔር ጊዜ ሰጥቶንም ያን ነገር ወደ ቅኔው ወደ ዜማው ወደ አቋቋሙ የምንደርስበት እዚያ ለመድረስም ዋናው ጥርጊያ መንገዱ ይሄ ስለሆነ መቼም ሰው ከመጀመሪያ ጀምሮ ውዳሴ ማርያም ሳይማር ዳዊት ሳይማር ንባብ ሳይማር ዜማ ጾመ ድጓ አቋቋም ቅኔ ተምሮ የመጣ የለምና የመጀመሪያው መሰረታዊ ነገር ይሄ ነውና ይሄን ለመማር ደግሞ በእኛ ቦታ ላይ ነገሮች ስለተመቻቹና እግዚአብሔር ስላስተካከለልን በዚህ አይነት ሁኔታ ስለሆነ ሁሉም አሁን ይሄ መነሳሳት ተፈጥሮበት ሴቶች እህቶቻችን ወጣቶች ህፃናት አባቶቻችን እናቶቻችን ሳይቀር ጊዜና ሰዓት ያላቸው ሰዓቱን አስተካክለን ለሁሉም በሚመቻች ሰዓት ለማድረግ በአቅማችን ልክ ያው እግዚአብሔር ስለሚያስተካክልልን ይሄን ለማድረግ ዝግጁዎች ነን። ከሰንበት ትምህርት ቤቱም ጋር ያለውን ነገር በአቅማችን ለማገልገልና ይሄን ነገር ለመሙላት ዝግጁ ስለሆነ ምክንያት ባናበዛ ወላጆችን በተለይ ሴቶች ልጆቻችሁን ምክንያት እየፈጠራችሁ አትቀድሽ እዚህ ላይ አጠንክሬ የምናገረው የምትሉት በዘወትር የምትሉት የምሰማውም ነገር ካኔ ጋር እንኳን ያሉት ልጆች ሴቶቹ ብዙ አይነት ምክንያት ስለምትሏቸው በእግዚአብሔር ስም ነው የምላችሁ ይሄን አትቀድሱ የሚባል ነገር ሴቶች ልጆቻችን አትበሏቸው። ለመቀደስ ለማስቀደስ መቀደስ ብቻ አይደለም ያገልግሎት ክፍልና ማስቀደስም ያገልግሎት ክፍል ነው። መቀደስም ያገልግሎት ክፍል ነው። ስለዚህ ይሄን የሚያደርግ እግዚአብሔር ስለሆነ ይሄን አይነት ሁኔታ ማይሆን ምክንያት በቂ ያልሆነ ምክንያት ቤተክርስቲያን ያላለችው እግዚአብሔር ራሱ ያላለው በሚያስተምርበት ሰዓትም ይሄ ለዚህ ትምህርት ያስፈልጋል ይሄ ለዚህ ትምህርት ያስፈልጋል ብሎ ያላለውንም ነገር አሁን እኛ በየቤታችን ልጆቻችንን ባናስቸግራቸው መማር የሚፈልጉትን መሰረታዊ የሃይማኖት ዕውቀት ስለሆነ ለነገ ለህይወታቸው የጸሎት ትምህርት ተምረው የምስጋና ትምህርት ተምረው እግዚአብሔርን ቢያገለግሉ ነገ ወደ ትዳር ሲሄዱ ያገር መሪ ሲሆኑ ቤተሰቦቻቸውን ለመምራትም የሚጠቅም ነገር በጸሎት እግዚአብሔርን ለመጠየቅ ስለሆነ ይሄንን ነገር ሰንበት ትምህርት ቤቱም ትኩረት ሰጥቶ
ሰጥቶ ቢሰራበት እኛም በዚህ ነገር ላይ በደንብ ምክንያት ሳናበዛ የምንችል ወጣቶችም ዲያቆናትም እኛም በዚህ ስራ ላይና በዚህ አገልግሎት ላይ ብንበረታ ምለው መልእክቴ ይሄ ነው። ዜና ሰናየ ለይእዜንም ዜና ሰናየ ለይእዜንም ይነግር ቃለ እግዚአብሔር ይነግር ቃለ እግዚአብሔር። ያው ይሄ ማለት ሐዋርያትን ወደ ዓለም ሲልካቸው ጥሩ መልካም ዜናን የእግዚአብሔርን ቃል እንዲያስተምሩ ነው። ሌላ ምንም የተለየ ነገር የለም። ጠቅለል ያለው ሐሳብ ይሄ ቃሉ ሐዋርያትን ወደ ዓለም ሁለት እያደረገ ሲነግራቸው የእግዚአብሔርን ቃል መልካም የሆነውን ዜና ለሰዎች ልጆች በአጠቃላይ እንዲያስተምሩ ነው። ይሄ ምንድነው ከተባለ የእግዚአብሔርን መልካም ዜናና የእግዚአብሔርን መልካም ቃል እግዚአብሔር ካላከው መልካም ሰው ውጭ የእግዚአብሔርን ቃል የሚነግር ሌላ ሰው ስለሌለ ጠቅለል ባለው ሐሳብ ሐዋርያትን ወደ ዓለም ሲልካቸው የእግዚአብሔርን መልካም አዳኝነት፣ የእግዚአብሔርን ሰላም፣ የእግዚአብሔርን መልካም ቃል፣ የእግዚአብሔርን አባትነት፣ የእግዚአብሔርን አርአያነትና ምሳሌነት፣ የእግዚአብሔርን ልጅነት እንዲያስተምሩ ስለሆነ የዋናው ሐሳብ ደግሞ ምንድነው?
የእግዚአብሔርን መልካም ቃል የእግዚአብሔርን መልካም ሐሳብ የእግዚአብሔርን የአባትነት ባህሪ እግዚአብሔር ካላከው መልካም ሰው ውጭ የእግዚአብሔርን መልካምነት የሚናገር የለምና ሐዋርያትን እግራቸውን ወደ የዓለሙ አንስተው እንዲሄዱ በእንደዚህ አይነት ሁኔታ አስተማራቸው አሰማራቸው ላካቸው ማለት ነው። በመጨረሻ የሰላም ባለቤት የሰላም አለቃ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ መማሩም ማስተማሩም ማገልገሉም መገልገሉም የሚኖረው ይህችን ቤተክርስቲያን ያለችው በአገር ውስጥ ስለሆነ አገራችን ኢትዮጵያን ሰላም ያድርግልን። ቤተክርስቲያናችን የአባቶቻችን አምላክ ይጠብቅልን። ወደ ነበረው ፍቅራችን ወደ ህይወታችንና ወደ መንፈሳችን እግዚአብሔር ይመልሰን። ለዓለም ሁሉ ሰላምን ይስጥልን። ወስብሐት ለእግዚአብሔር። እናንተንም በዚህ ሁኔታ እንድንነጋገር የእግዚአብሔርን መልካም ሐሳብ የኛንም ክፍተታችን ምን ማስተካከል ምን መሙላት እንዳለብን ይህን ሰዓትም ይህን ደቂቃም ባርኮ እግዚአብሔር ስለሰጣችሁ እኔም በእናንተ መካከል ጠርታችሁ ይህን ሐሳብ ስላወያያችሁ ተስጋ በሕይወተ ነፍስ ይባርካችሁ። በቤቱ ጸንታችሁ እንድትኖሩ የአምላካችን ቅዱስ ፈቃዱ ይሁን። ወስብሐት ለእግዚአብሔር። ገሪሆሙ